የፌዴራል ቤቶች ኮርፖሬሽን 50 ዓመት የምስረታ በዓሉን በተለያዩ መርሃ ግብሮች እያከበረ ይገኛል። በዛሬው ዕለትም የክብረ በዓሉ አካል የሆነውን የፓናል ውይይት ከተለያዩ ባለድርሻ አካላት ጋር እያካሄደ ይገኛል። የትናንት ዛሬና ነገ ጉዞ ማሳያ እውነታዎች በሚል መሪ ቃል የተቋሙን ጉዞ የሚያመላክት የፓናል ውይይት ነው እየተካሄደ የሚገኘው። በመድረኩ ላይ የምትገኘው ባልደረባችን ሄብሮን ዋልታው ተጨማሪ መረጃዎች ልታደርሰን በቀጥታ መስመራችን ላይ ትገኛለች። ሄብሮን እንደምናለሽ? ይህ በዓል ካለፉት ጊዜያት ጀምሮ ሲከበር ነበር። በዛሬው የፓናል ውይይት በልዩነት የተነሱ ነጥቦች ምንድን ናቸው? አመሰግናለሁ ለይኩን። የፌዴራል ቤቶች ኮርፖሬሽን እንግዲህ 50ኛ ዓመት የምስረታ በዓሉን በተለያዩ መርሃ ግብሮች ነው እያከበረ የሚገኘው። እነዚህ የ50ኛ ዓመት የምስረታ ክብረ በዓሉን እያከበረ ከሚገኝበት ዝግጅቶች መካከል ደግሞ ዛሬ በአድዋ መታሰቢያ ሙዚየም እያካሄደ የሚገኘው የፓናል ውይይት ይጠቀሳል። በዛሬው የፓናል ውይይት ላይ እንግዲህ የኮርፖሬሽኑ ዋና ስራ አስፈጻሚ ዶክተር ረሻድ ከማልን ጨምሮ የተለያዩ ባለድርሻ አካላት ጥናታዊ ጽሑፍ እያቀረቡ ነው የሚገኙት። በዛሬው የፓናል ውይይት ላይ ጥናታዊ ጽሑፋቸውን ያቀረቡት የፌዴራል ቤቶች ኮርፖሬሽን ዋና ስራ አስፈጻሚ ዶክተር ረሻድ ከማል ካነሷቸው ሀሳቦች መካከል የፌዴራል ቤቶች ኮርፖሬሽን ማለትም የቀድሞ የኪራይ ቤቶች አስተዳደር ከለውጡ በፊት በርካታ ችግሮች የነበሩበት እንደነበር ነው ያነሱት። በተለይ ደግሞ የፌዴራል ቤቶች ኮርፖሬሽን የተቋቋመለት ዓላማ መኖሪያ ቤቶችን መገንባት፣ አዳዲስ ግንባታዎችን መከወን የመሳሰሉ ታላላቅ የቤት ስራዎችን፣ ኃላፊነቶችን የያዘ ቢሆንም እነዚህን ኃላፊነቶች በቅጡ ሳይወጣ መቆየቱን ነው ያነሱት። በተለይ ደግሞ የፌዴራል ቤቶች ኮርፖሬሽን በቀድሞ ስሙ ደግሞ የኪራይ ቤቶች አስተዳደር 35000 ቤቶችን ነው ይዞ ወደ ስራ የገባው። ምንም እንኳን እነዚህን 35000 ቤቶችን ይዞ ወደ ስራ ይግባ እንጂ እነዚህን ማስተዳደርና ሌሎች አዳዲስ ግንባታዎችን መገንባትና የመኖሪያ ቤት እጥረትን ከመቅረፍ ረገድ እምብዛም ትኩረት ያልተሰጠባቸው ጉዳዮች መሆኑን ነው የጠቀሱት። ነገር ግን የፌዴራል ቤቶች ኮርፖሬሽንን ከውድቀት ለመታደግ ከለውጡ በኋላ የተለያዩ ስራዎች መሰራታቸውን ነው የጠቀሙት። በተለይ ደግሞ በቀድሞ ስሙ የኪራይ ቤቶች አስተዳደርን ወደ ፌዴራል ቤቶች ኮርፖሬሽን በመቀየር የተለያዩ የለውጥ ስራዎች ተሰርተዋል። ከተሰሩ የለውጥ ስራዎች መካከል ደግሞ በተቋሙ ያሉትን የአሰራር ስርዓቶችን ማሻሻልና የሪፎርም ስራዎችን መተግበር ይገኙበታል። እነዚህ የሪፎርም ስራዎች ደግሞ በተለይ ሰራተኛው በእኔነት ስሜት እንዲሰራና ውጤታማ እንዲሆን የሚያደርጉ የተለያዩ ስራዎች ተሰርተዋል ነው ያሉት። እነዚህ ስራዎች ከተሰሩ ወይም ደግሞ ተቋሙ በሪፎርም ከተቃኘ በኋላ የተለያዩ ትርፋቶች መገኘታቸውን ነው የጠቆሙት። በጥናታዊ ጽሑፋቸው ከቀረቡት ሀሳብ መካከል እንደ ዋና ዋናዎቹን ለመጥቀስ ያህል እንግዲህ የፌዴራል ቤቶች ኮርፖሬሽን ሲመሰረት ቀደም ሲልም እንዳነሳሁት በ35000 ቤቶች ብቻ ነበረ። ከዛ ወዲህ ከለውጡ በፊት የተለያዩ አዳዲስ ግንባታዎች አልተጀመሩም ነበረ። ከለውጡ በኋላ ወይም ደግሞ የፌዴራል ቤቶች ኮርፖሬሽን በሪፎርም ከተቃኘ በኋላ ከ28 ዓመት በኋላ አዳዲስ የመኖሪያ ቤት ግንባታዎች መጀመራቸውን ነው የኮርፖሬሽኑ ዋና ስራ አስፈጻሚ ዶክተር ረሻድ ያነሱት ማለት ነው። እንግዲህ የፌዴራል ቤቶች ኮርፖሬሽን አዳዲስ ግንባታዎችን ከመጀመሩ ባለፈ እንግዲህ የመኖሪያ ቤቶችን ነው የፌዴራል ቤቶች ኮርፖሬሽን በመገንባት የሚታወቀው በዋናነት የመኖሪያ ቤቶችን ነበረ። ነገር ግን ይህንን አድማስ በማስፋት የጥምር አገልግሎት ያላቸው ገበያ ማዕከላትንም እንዲሁ የማቋቋምና የማስመረቅ ስራዎችም ተሰርተዋል ነው ያሉት በዛሬው ጥናታዊ ጽሑፋቸው። በተጨማሪነት ደግሞ የፌዴራል ቤቶች ኮርፖሬሽን የተለያዩ የለውጥ ስራዎችን ሰርቷል ሲሉ አንስተዋል። ከነዚህ መካከል ደግሞ አዳዲስ ቴክኖሎጂዎችን መጠቀም የሚል ይገኝበታል። የፌዴራል ቤቶች ኮርፖሬሽን እንግዲህ ቀደም ሲል እንደ ሀገር ፕሮጀክቶችን፣ ግንባታዎችን ጀምሮ የማጠናቀቅ ባህላችን እምብዛም እንደነበረ ጠቁሞ እነዚህ ይህንን ባህል በመቀየር በኩልም እንዲሁ የፌዴራል ቤቶች ኮርፖሬሽን ትልቁን አስተዋጽኦ አበርክቷል ያሉት። በተለይ ይህንን ተከትሎም የፌዴራል ቤቶች ኮርፖሬሽን አዳዲስ የመኖሪያ ግንባታዎችን ከአንድ ዓመት ባነሰ ጊዜ ውስጥ ወይም ደግሞ በአጭር ጊዜ ውስጥ የማጠናቀቅ ልምምድንም ወደ ባህልነት እየቀየረ መምጣቱን ነው እየጠቆሙት። ከዚህ ባለፈ እንግዲህ በተለይ የፌዴራል ቤቶች ኮርፖሬሽን የጀመረውን የግንባታ ስራን ከማጠናከርና ከማሳለጥ ረገድ የሰራቸው ሌሎች ስራዎች የኮንስትራክሽን ግብዓት ማምረቻ ማዕከልን ማቋቋም የሚል ይገኝበታል። ይህ የኮንስትራክሽን ግብዓት ማዕከልን ማቋቋም ደግሞ ኮርፖሬሽኑ ለጀመረው የለውጥ ስራ የግንባታ ስራዎችን ወደፊት ከማሳለጥ ረገድ ሚናቸው ጎላ እንደሚሆንም ነው በዛሬው ዕለት በጥናታዊ ጽሑፋቸው ላይ ያቀረቡት።
ሌላው እንግዲህ ይህ የኮርፖሬሽኑ የለውጥ ትሩፋቶች ተብለው ከተጠቀሱት ነጥቦች መካከል የቴክኖሎጂዎችን መጠቀም የሚል ይገኝበታል። ኮርፖሬሽኑ በአጭር ጊዜ ውስጥ የሚጠናቀቁ ግንባታዎችን ከስኬት ወይም ደግሞ ከዳር ለማድረስ ከተጠቀመባቸው መንገዶች ከሄደባቸው ዘዴዎች መካከል ቴክኖሎጂዎችን መጠቀም፣ ዘመናዊ የግንባታ ስርዓትን የተከተሉ ቴክኖሎጂዎችን ተግባራዊ ማድረግ የሚል ይገኝበታል። ከነዚህ ቴክኖሎጂዎች መካከል ደግሞ የስሪዲ ቴክኖሎጂን ነው እንደ አብነት ያነሱት። እነዚህ የስሪዲ ቴክኖሎጂዎች ደግሞ በከተማ በአጭር ጊዜ ውስጥ የሚጠናቀቁ የመኖሪያ ቤት ግንባታዎችን ጥምር አገልግሎት ያላቸው የንግድ ማዕከላትንም ዛሬ ለማድረሱ ከስኬት ለማድረሱ ትልቅ አስተዋጽኦ አበርክቷል ያሉት ሌኩን በኔ በኩል አሁን ያስኳቸው መረጃዎች እነዚህን ይመስላሉ። ኤብሮን ለዘገባው አመሰግናለሁ።